በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና መልጃ ተስፋ አድርገን እንማማራለን። በዚሁ አጋጣሚ ብዙዎቻችሁ ትምህርቱን እየተከታተላችሁ መፍትሄው ምንድነው ያላችሁ በተደጋጋሚ በኮሜንት መስጫው ላይ ወይም በሐሳብ መስጫው ላይ ትጠይቁኛላችሁ። በመጀመሪያ ትምህርቱን ጠንቅቃችሁ ተማሩ። ከዛ በኋላ ትምህርቱን ካበቃን በኋላ ወደ መጨረሻ አካባቢ እያንዳንዱን መፍትሄ ተባሉትን በዝርዝር በሚገባ ሁኔታ አቀርብላችኋለሁ። ምክንያቱም አንዳንድ ጊዜ የመንፈሱን ጠባይ በህይወታችን ላይ የሚያደርገውን ነገር ተንኮልና ሴራ ሳናውቅ መፍትሄውን ብቻ ቀድሜ ብነግራችሁ ምንም ዋጋ የለውም። ምክንያቱም ውጊያውን ተንኮሉን ሴራውን ወቁ ከዛ በኋላ በሚገባ መልኩ ደግሞ መፍትሄውን ደግሞ አቀርብላችኋለሁ። በክፍል 6 አይነ ጥላ እንዴት ባለ ተንኮል እጮኛሞችንና ባለትዳሮችን በፍቅራቸው በትዳራቸው ክቡር በሆነ በሩካቤ ስጋቸውና በባህሪያቸው እንደሚያሰለቻቸው አይተናል። በዚህ በክፍል 7 ደግሞ በመጥፎ የሰውነት ጠረንና ሽታ የሚመሰል አይነ ጥላ በሚል ርዕስ ወንዶች በተለይ ደግሞ ሴቶች የሚቸገሩበትን አንስተን አይነ ጥላ መተትና ዛር የሰውነታችንን ጠረን በመቀየር ለከፋ ችግር እንዴት እንደሚዳርገን እናያለን። መዓዛ ቅዱሳን ኢየሱስ ክርስቶስ ሚስጥሩን ይግለጽልን። የአምላክ እናት የወለላይቱ እመቤት ልጆች አይነ ጥላም ሆነ ሌላ ጋንንት በሰውነታችን ላይ ሲያድር ማንነታችንን ብሎም የተፈጥሮ ጠረናችንን ይቀይሩታል። ይህ ማለት ርኩስ መንፈስ ሲያድርብን ከኛ የተፈጥሮ ጠረን የርሱ ጠረን ያይልና መሽተት እንጀምራለን። አጋንንት መልካም ማዛ የለውም፣ ይሸታል፣ ይከረፋል። ምክንያቱም በክህደቱ ጊዜ መንፈስ ቅዱስ ስለተለየው በተቃራኒው የከረፋ ሽታ ነው የተጠናወተው። ንጽህና ቅድስና ስለሌለው ክፋትና ክርፋት ለአጋንንት መገለጫው ነው። በነገራችን ላይ እንደ ቀላል የምናየው አጋንንት ጸጋውን የተገፈፈው እንጂ እንደ ቅዱሳን መላእክት የመርቀቅ የመሰወር ኃይሉ አብሮት ነው ያለው። ቀድሞ ሰውን የሚረዳበት መላካዊ ኃይሉ አሁን ሰውን ወደሚጎዳበት አጋንንታዊ ኃይል ነው የተቀየረው። ለዚህም ነው የማናየው፣ ለዚህም ነው ያለ ጸሎት ጉልበት በእርሱ የምንሸነፈው። አጋንንት እንደ ቅዱሳን መላእክት አይታይም፣ አይበላም፣ አይጠጣም፣ አይሞትም፣ ያለ በጀት ነው የሚንቀሳቀሰው። እኛን ለመፈተን ቤት አይከራይም፣ እኛኑ ቤቱ አድርጎ ይኖራል። የገንዘብ ወጪ የለበትም። ካላወቅንበት እኛኑን የግል ንብረቱ አድርጎን በቁማችን ወርሶ ይኖራል። እለት እለት በእርሱ የተንኮል አይን ውስጥ ስለምንገባ ነው ሳናስበውና ባላሰብንበት ኃጢአት እየዳጥን የምንወድቀው። የሚያከብረን እግዚአብሔር እስኪንቀን የምትወደን ወለላይቱ እመቤት እስክትገረም ድረስ ጽድቅን ሳይሆን ኃጢአትን በመዋረስ የምንኖረው እኮ አንድ የማናውቀው እርሱ ግን የሚያውቀን በሚያውቀው መንገድ እየገፋን ነው። ወዳጆቼ ለአጋንንት ሲኦል መኖሪያው ነው፣ ለኛ ደግሞ ገነት መኖሪያችን ነው። እኛ ሃይማኖታችንን ጠብቀን ሕግና ሥርዓቱን ፈጽመን ጽድቅ ሰርተን ከሆነ የጌታን መንግስት እንወርሳለን። አጋንንት ደግሞ የሚወርሰው እኛንና የኛን ነፍስ ነው። ጌታችን በዕለተ ዓርብ በስቅለት ዕለት ሰይጣንን አንተን ክደው እኔን ያመኑትን አትንካቸው፣ እኔን ክደው አንተን ያመኑትን እንደ ዳቦ ፍርፋሪ ልቀማቸው ስላለው ይኸው ዛሬ በየፈርጁና በየአቅጣጫው ሳናውቅበት ሳንነቃበት እንደ ዳቦ ፍርፋሪ እኛንም ህይወታችንን እየለቀመ ባዶ አድርጎናል። ለዚህም ነው በያዝነው እምነትና ጸጋ በረከት ሳይሆን መከራ ፈተናና እንግልት በህይወታችን የምናስተናግደው።
ስለዚህ የምንዋጋው በአንድ ወቅት መልአክ ከሆነና አሁን ግን ከወደቀና ከአጥፊ መልአክ ጋር መሆኑን መዘንጋት የለብንም። ለዚህም ነው ጌታችን በሉቃስ ወንጌል ምዕራፍ 17 ቁጥር 3 ላይ ለራሳችሁ ተጠንቀቁ ያለን። አጋንንት ስራ ፈት ስራ የሌለው እንዳይመስላችሁ፣ ስራው እኛ ነን። ስራው የኛን ህይወት ግራ ከማጋባት እስከ ማበላሸት ነው። አጋንንት ሁሉ ጊዜ እኛን ለማጥቃት በተጠንቀቅ ነው። እንኳን በኃጢአት ወድቀንለት ቀርቶ በጾም በጸሎትና በስግደት ሆነንም እኛን ከመፈተን ባገኘው አጋጣሚ ሁሉ ከመታገል አይቦዝንም። እርሱ የተንኮል ስራውን ጠንቅቆ ያውቃል። እኛንን መንፈሳዊ የጦር ዕቃዎች የተባሉትን ጾም ጸሎትና ስግደት ጥቅማቸውን አላውቅበት ብለን መተግበር ያቃተን። አሁንም ደግሜ እላችኋለሁ አጋንንት ስራ ፈት አይደለም፣ ይልቁንም እኛንን የጾም የጸሎትና የስግደት ስራ ፈቶች። እኛ ጾም ጸሎትና ስግደት ትተን ነው ከወደቀው መልአክ ጋራ ያለ መንፈሳዊ የጦር ዕቃ የምንዋጋው። ለዚህ ነው በቀላሉ የምንሸነፈው። በተለያየ ገር ለቅዱሳን ላይ እንደምናነበው ቅዱሳን ሲበቁ መዓዛቸው ከሩቅ ይጣራል። የአቡነ ገብረ መንፈስ ቅዱስን ለአብነት ብንመለከት የጻድቁ የአቡነ ገብረ መንፈስ ቅዱስ የሰውነታቸው መዓዛ እንኳን ሰውን የሚኖሩበትን ጫካ ያውደው ነበር። እሳቸው ባሉበት ቦታ መልካምና ነፍስን የሚመስጥ ጡም መዓዛ ነበር። አባቶቻችን ሲበቁ ሰውነታቸውን ከዓመት እስከ ዓመት አይታጠቡም። አልፎ አልፎ ቢታጠቡም የሰውነት መዓዛቸው ልዩ ነው። በሰውነታቸው የለበሱት ሌጦና ያደፈ የተቀዳደደ ጨርቃቸው ሽታው ከሩቅ ይጣራል፣ አፍንጫም ላይ ይቀራል። እኛ ግን በየቀኑና በሁለት በሶስት ቀን ሰውነታችንን እየታጠብን ሰውነታችን መልካም መዓዛ የለውም። ሰው አንሸትም። የአንዳንዶቻችንማ እንኳን ለሰው ለራሳችን እስኪሸተን እንሳቀቃለን። ሰውነታችን ጥሩ መዓዛ ባላቸው ሳሙናዎችና በሌሎች ነገሮችም ብንታጠብ የምንታጠብበት ሳሙና መዓዛ ከሰዓታት በኋላ ይጠፋና ሰውነታችን ጥሩ ጠረን አይኖረው። በዚህም ሁሌ ግራ እንጋባለን። እኛም ሰው በቁሙ እንዴት ይሸታል እንላለን። የውስጥ አይነ ጥላ እንዲሁም ድግምት መተት የቤተሰብ ዛርና በልጅነታችን የለከፈን ሰይጣንና አጋንንት ካለብን በተለይ መተትና ድግምት ከተደገመብን ሰውነታችንን እስክንጠላ ድረስ እንሸታለን። አንዳንዶቻችንማ ጠረን ማጥፊያ ለምሳሌ ዶድራንትና ሽቱ ይዘን እንዞራለን። ጥሩ ሽታ ባልተሰማን ጊዜ ያዝነውን እንጠቀማለን። ይህ የሰዓታት ማስታገሻችን እንጂ መፍትያችን አይሆንም። የሰውነት ጥሩ ያልሆነ ጠረን በወጣትነታችን ጊዜ ሽታው ይጎላል። በተለይ በጉርምስናችን ጊዜ ከተፈጥሮ ጋር በተያዘ ወንድም ሴቶችም የሰውነት ጠረን መቀየር ይኖራል። ግን ይሄ ጥሩ ያልሆነ ጠረን ያለ መፍትሄ ለረጅም ጊዜ ከዘለቀ ችግር አለ ማለት ነው። አይነ ጥላ መተት የቤተሰብ ዛርና አጋንንት ወንዶችና ሴቶችን ብብታቸው በተለይ ሴቶችን ጭናቸው ማህፀናቸው ጥሩ ያልሆነ ጠረን እንዲያወጣ ያደርጋቸዋል። አይነ ጥላ የቤተሰብ ዛር መተትና አጋንንት በብብታቸው በማህፀናቸው በማደር ለመጥፎ ጠረን ይዳርጋቸዋል። ብዙ ጊዜ ሴቶች እንቶቻችን ሰውነታቸው ጥሩ ባልሆነ ጠረን ይታወዳል። አይነ ጥላውና መተት ድግምቱ አጋንንቱ ማህበራዊ የጮኝነትና የትዳር ህይወት እንዳይኖራቸው ከሰው እንዳይቀላቀሉ ሰው እንዲርቃቸው መንፈሱ ራሱን በእነሱ ላይ መልካም ባልሆነ ጠረን ራሱን ይገልጣል። ያኔ እጅጉን እንቸገራለን። የራሳችን የሰውነት ጠረን እንዳይመስለን። ችግሩ የተከሰተው ከጊዜ በኋላ ነው። ግን ከርኩስ መንፈስ የመጣ እንደሆነ እንዳናውቅ ይጋርደናል። ብዙ ጮኛሞች አይነ ጥላው መተት ድግምቱ ለሚወዳቸው ሰው የሰውነታቸውን ጠረን በመጥፎ እየቀየረ እንዲሸት ያደርጋል። የሚያሳዝነው ለነርሱ የማይሸተው የሰውነት ጠረን ለጮኛቸውና ለሌላ ሰው ይሸታል። እኛ በራሳችን አፍንጫ ያላሸተትነው መልካም ያልሆነ የሰውነት ጠረን ለሌላው ሌላ ሽታ መስሎ ገኖ ይሸታል። አንዳንዶችን ከራሳቸው ከቤተሰባቸው ጋር ሲሆኑ ምንም አይነት መጥፎ ሽታ የላቸውም። ግን በስራም ይሁን በማህበራዊ ህይወት ከሰዎች ጋር ሲሆኑ ሲቀላቀሉ ከየት መጣ የተባለ መጥፎ የሰውነት ጠረን ይሸታቸዋል፣ ሰዎችንም ያሸታል። እጅግ የሚገርመው ነገር ደግሞ ብዙ ሰዎች ሰውነታቸው መልካም ያልሆነ ጠረን እንዳለው እነርሱ አያውቁም። የሚያውቁት በአቅራቢያቸው ያሉ ሰዎች ናቸው። ይህ የሚሆነው አጋንንቱ እነሱ በማያውቁት ነገር ለማስጠላትና ከሰዎች ዘንድ ለማስገለል ነው። በዚህ አይነት ችግር ይሰቃይ የነበረ ሰው አውቃለሁ። ይህ ሰው የሰውነቱ መልካም ያልሆነ ጠረን ለእርሱ በፍጹም አይታወቀውም ነበር። በአቅራቢያው ላሉ ሰዎች ግን እርሱ ሲጠጋቸው አብሯቸው ሲሆን መልካም ያልሆነ ጠረን
ይሸታቸውና በዚህም ሲጨነቁ ከርሱ ሸሸት ሲሉ ያይ ነበር። በተለይ መኪና ውስጥ ከርሱ አጠገብ ተነስቶ ቦታ ሲቀይሩ ዞር እያሉ ያዩት እንደነበርና ይህንን ችግሩን እርሱ ሳያውቅ ከሰዎች ዘንድ ነበር የሰማው። ዛሬ ግን ከዚህ ችግሩ ተገላግሏል። እኛን የሚጠላን አጋንንት በሰዎች ዘንድ ለማስጠላት በእንደዚህ አይነት ፈተና ይፈትነናል። ልብ እንድትሉ የምፈልገው በተለይ በግልጽ የሚፈታተነን አጋንንትና መተት ካለብን ሰዓት እየለየ ከሰዎች ጋር ስንሆን ሰውነታችን መልካም ባልሆነ ጠረን ሊሸት ይችላል። ይህ የሚሆነው አጋንንቱ ድንገት ወደኛ ሲቀርብ አጋንንቱ አጠገባችን ላለው ሰው በመጥፎ ጠረን ሲሸት እኛም አጠገባችን ያሉት ሰዎች እኛ በመጥፎ ሽታ የሸተትን ይመስላቸዋል። እንዲህ አይነት ችግር ያለብን ሰዎች እንሳቀቃለን፣ ሰዎችም ይርቁናል። ይህንን ችግር ለመቅረፍ የቆዳ ሐኪም ጋር ብንሄድም ጊዜያዊ እንጂ ዘላቂ መፍትሄ ላናገኝ እንችላለን። እኛም የመናፍስቱን ጥቃት ሳይሆን የሰውነታችን የተፈጥሮ ጠረን ይመስለናል። የአምላክ እናት የወለላይቱ እመቤት ልጆች አጋንንት የከፋና የከረፋ ስለሆነ ባለትዳሮችን ለመረበሽ ፍቅራቸውን ለማሟሸሽ ሲፈልግ ወይ በሚስት አሊያም በባል ላይ በማደር መጥፎ ጠረን በመምሰል ራሱን ይገልጣል። ያኔ ነው ከሰውነታችን መልካም ያልሆነ ጠረን የሚወጣው። የሚገርመው ስንት ዓመት በአልጋቸው ላይ ተቃቅፎ ሲተኙ ጠረናቸውን ለምደው በደስታ የሚኖሩ ባለትዳሮች ድንገት የአንዱ ጠረን መቀየር ይጀምራል። እዚህ ላይ ባልና ሚስትን በምቀኝነት ለመለያየት በሚደገም ድግምት አጋንንቱ በክፉ ጠረን ራሱን በመቀየር መሽተት ይጀምራል። በዚህም ባል ወይም ሚስት የአንዱን ሰውነት መጥላት ይጀምራሉ። ይህ ሲከፋ አልጋ ወደ መለየት ይሸጋገራሉ። ችግራቸውን ላለመናገር ምክንያት እየደረደሩ አብሮ መተኛትን ይተዋሉ። ምክንያቱም አይነ ጥላው አሊያም በመተት የገባው አጋንንት የአንዱን የሰውነት ጠረን ወደ መጥፎ በመቀየር ሽታው እንዲያማቸው እንዲያቅለሸልሻቸው ቋቅ እንዲላቸው በማድረግ አብሮነታቸውን ማራቅ ብሎም ማናናቅ ይጀምራል። ጥሩ ባልሆነ የሰውነት ጠረን ምክንያት የሩካቤ ስጋ ፍላጎታቸው ይቀንሳል፣ በዚህም ያስጠላቸዋል። የአምላክ እናት የወለላይቱ እመቤት ልጆች እስኪ አንድ ስለበላውት ሰርግና ነገር ግን ባል በሚስቱ ጥሩ ባልሆነ በሰውነት ጠረኗ ምን እንደገጠመው ልንገራችሁ። የዛሬ 6 ዓመት አንድ ሰው ያገባል። የሚያገባት ልጅ ተማሪና መልከኛ ይቀርሽ የማትባል ልጅ ናት። በእጮኝነት ጊዜያቸው የነበራቸው ፍቅር መልካም ነበረ። በእጮኝነት አብረው በነበሩበት ጊዜ ልጅቷ ምንም የሚሸት ነገር አልነበራትም። ይህ አብሮነታቸው ፍቅር ወደ ትዳር ተቀየረና ተጋቡ። ከተጋቡ ከጥቂት ቀናት በኋላ የሚስቱ የሰውነት ጠረን እጅጉን አስደንጋጭ በሆነ ሁኔታ እየሸተተ አላስተኛ ይለዋል። ይህ ክስተት እየተደጋገመና እየባሰ ይሄዳል። የሚስቱ የሰውነት ጥሩ ያልሆነ ሽታ በተለይ አብሮ ተኝተው ሩካቤ ስጋ ሊፈጽሙ ሲሉ ይብሳል። የሚስቱን የሰውነት ሽታ ተቋቁሞ ሩካቤ ስጋ ቢፈጽምም ሰውነቷ ከሽታው የተነሳ አላስቀርብ ስለሚለው ተቃቅፎ የመተኛትን እድል ሁለቱም አላገኙም። የሚያሳዝነው ከመተኛታቸው በፊት ሚስት ሰውነቷን ታጥባ ጥሩ መዓዛ ያለውን ሽቶ ብትቀባም አጋንንቱ የተቀባችውን ወደ ሌላ አስከፊ ሽታ በመቀየር ሽትት ያደርጋት ነበር። ባል የቆዳ ሐኪም ጋር ወሰዳት። ከውጭ ሀገር መድኃኒት የተባለ መጣ። የሚዋጠውን ዋጠች፣ የሚቀባውንም ተቀባች። ችግሩ ግን ባሰ እንጂ መፍትሄ ታጣ። በዚህ ችግር እየተሰቃዩ አብሮ መተኛት አልቻሉ። ባል ከስራ ደክሞት ሲመጣ አልጋውን ትቶ ከሷ ተለይቶ ሶፋ ላይ መተኛትን ጀመረ። ይህ ነገር ስር እየሰደደ ሄዶ በመጨረሻም ልጅቷ ተሳቃ ለባሏ ሳትነግረው ጠፍታ ቤተሰቦቿ ጋር ሄደች። በዚህ አጋጣሚ ተፋቱ። ስለ እውነት አዘንኩኝ። ምክንያቱም ባሏ ነገሩ ከተበላሸ በኋላ ነው የነገረኝ። ምን አለ ሳይፋቱ ቀድሜ ባገኛት ኖሮ ስንት መፍትሄ ያለ ብዬ ተቆጭቼበታለሁ። ምክንያቱም እንደዚህ አይነት ችግር በጸበል በጸሎት እምነትና ቀባ ቅዱስ በመቀባት መፍትሄ ስላለው ልክ እንደዚች ልጅ ያለች ግን ያላገባች ወጣትና ትልቅ ኢንሹራንስ ኩባንያ ውስጥ የሚሰራ ወጣት ሰውነታቸው እጅጉን ይሸት ነበር። በተለይ ኢንሹራንስ ኩባንያ የሚሰራው ወጣት በትዳር የሚኖር ነበር። በመስሪያ ቤቱ ትልቅ ስብሰባ ካለ መስሪያ ቤቱን ወክሎ ትልቅ ዝግጅት ላይ ከተገኘ ሰዎች አፍንጫቸውን እስኪይዙና እሱ ጋር መጠጋት እስኪሳቀቁ ድረስ ሰውነቱ ይሸት ነበር። በዚህም ለረጅም ዓመታት ተሰቃይቷል። ግን እድሜ ለወለላይቱ እመቤት፣ እድሜ ለእንጦጧ መንበረ ፀሐይ ድንግል ማርያም ታምረኛ ጸበሏን ተጠምቆ ከሰውነት መሽተት ችግር ተላቆ ይገኛል። ወጣቷም ልጅ በእንጦጦ ማርያም ጸበል ከዚህ ችግር ተላቃለች። በትዳሯ ላይ ያለች ወጣት ግን መልካም ባልሆነ የሰውነት ጠረን ምክንያት ከባሏ ጋር ተፋታው እሱም ሌላ አገባን ነው ወለደ። የሚገርማችሁ በኋላ ስሰማ ልጅቷ ነገሩ ሲብስባት
ጻድቃኔ ማርያም ጸበል ሄዳ በጸበል አጋንንቱ ተጋልጦላት እኔ አይነ ጥላው ያለው እንዴት ታገባለች? የቤተሰቧ ዛርም እኔ ቤተሰቦቿ ዛር ያለው አታገባም፣ ሰውነቷን የምናሸተው የምናከረፋው እኛ ነን እያሉ ሰውነቷን አይነ ጥላውና ዛሩ እንደሚያሸት መለፍለፍ ጀመረ። ልጅቷም ዳነች። ዛሬ ያ ሁሉ መልካም ያልሆነ የሰውነት ሽታ ቀርቶ ያለምንም ችግር ትኖራለች። ግን አጋንንቱ የሰውነቷን ጠረን በመቀየር ትዳሯን አፋታት። ባልም ጸበል ወስዷት እንዳያስጠምቃት አጋንንቱ ጋርዶበት በሕክምና ሲያንከራትተው ቆይቶ ለያያቸው። የአጋንንቱን ጠባይና የውጊያ ስልት ካላወቅንበት ለከፋ ችግር ይዳርገናል። በኦሪት ዘፍጥረት ምዕራፍ 27 ቁጥር 27 ላይ እንደተጻፈው አባታችን ያዕቆብ ወንድሙ ኤሳውን በማታለል ከአባቱ ከይስሐቅ ዘንድ ምርቃትን ለመውሰድ ራሱን ቀይሮ በመጣ ጊዜ ይስሐቅ ልጁን በመልካም ጠረኑ ወይም ሽታው ስለሚለየው ልብሱን በማሽተት የልጅ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው በማለት የልጁን መዓዛ አውቋል። እኛ ግን መልካም ባልሆነ ሽታ እንሰቃያለን። መዓዛ ክርስቶስ ወይም መንፈስ ቅዱስ የተዋሃዳቸውና ጸጋ መንፈስ ቅዱስ ያደረባቸው ሰዎች አንዱ መገለጫቸው ጦም የሰውነት መዓዛ ነው። ቅዱስ የሆነው የእግዚአብሔር ጸጋ ለነፍሳችን መዓዛ፣ የነፍሳችን መዓዛ ለስጋችን መዓዛ፣ ከዛም ለልብሳችን ሲተርፍ የሰውነታችን መዓዛ ጥሩ ይሆናል። ጌታችን ኢየሱስ ክርስቶስ ወደ ቅዱሳን ሲመጣ ቅዱሳን ለሰው ለመናገርና ለመግለጥ በማይቻል ደረጃ መለኮታዊ መዓዛውን ቀድሞ ያሸቱታል። ለአብነት አቡነ መባጽዮንን ብንመለከት አስደናቂ ገድላቸው እንደሚነግረን ጻድቁ ጌታችን ወደ እርሳቸው መምጣቱን ቀድሞ የሚያውቁት በመዓዛው ነው። ጌታ መጥቶ አናግሯቸው ሲሄድ የጌታችን መዓዛ መለኮት እስከ 3 ቀን ይሸታቸውና በመዓዛው ተመስጠው እስከ 3 ቀን እህሉ አይቀምሱም ነበር። በዚህ ተቃራኒ ነው አጋንንት ወደኛ መጥቶ ሲዋረሰን የሰውነታችን መዓዛ የሚቀየረው። ጥበበኛው ሰለሞን በመኃልየ መኃልይ ምዕራፍ 4 ቁጥር 11 ላይ የልብስሽም መዓዛ እንደ ሊባኖስ ሽታ ነው ይላል። አይነ ጥላው የልብሳችንን መዓዛ በመቀየር ወደ ሌላ ይቀይርብናል። ስለዚህ በዚህ ችግር የምንሰቃየው አንዱና ቀላሉ መፍትሄ በርትተን መስገድ። ስንሰግድ አጋንንቱ በላብ ይወጣል፣ ጠረናችንም ይስተካከላል። ግን ስንሰግድ እንደው 41 እና 64 ሳይሆን ከዛ በላይ መስገድ ይጠበቅብናል። አጋንንቱ ሲቀጠቀጥ ነው ጥሎ የሚሄደው። ሌላው ስራይ ብለን ጸበል መጠመቅ ይገባናል። ምክንያቱም በላያችን ላይ ያለው በመጥፎ ጠረን የተቀየረው አይነ ጥላም ሆነ ሌላ ክፉ ሽታው ጸበሉ ላይ ባደረው በእግዚአብሔር መንፈስ ይጠፋልናል። ስለዚህ በጸሎት መበርታት ይገባናል። ምክንያቱም አዘውትረን ስንጸልይ መንፈስ ቅዱስ እየቀረበን ብሎም እየተዋሃደን ይመጣል። ያኔ የአጋንንቱ ጥሩ ያልሆነ ሽታ በመዓዛ መንፈስ ቅዱስ ይቀየራል። መልካም የሰውነት ጠረን ይኖረናል። በተለይ ውዳሴ ማርያም፣ ጸሎተ ባርቶስ፣ አርጋኑን በርትተን ብንጸልይ ወለላይቱ እመቤት ትቀርበናለች፣ መዓዛ ማርያምም ይዋሃደናል። በዚህ በሰውነታችን ውስጥ የተደበቀው በክፉ የሰውነት ሽታ የተመሰለው ክፉ መንፈስ ይርቀናል። የአምላክ እናት የወለላይቱ እመቤት ልጆች በሰውነታችሁ ላይ ጥሩ ያልሆነ ሽታ ካለ እንዳትሳቀቁ፣ ከአጋንንት እንደሆነ ወቁ። ለሁላችንም የምንወዳት የምትወደን ወለላይቱ እመቤት መፍትሄ ትስጠን። በቀጣይ በክፍል 8 ደግሞ ሩካቤ ስጋን የሚያስጠላና የሚያስወድድ አይነ ጥላ በሚል ርዕስ የወጣቶች የጮኛሞችና የባለትዳሮች ትልቁ ችግር የሆነውን እንመለከታለን። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31 ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።